ሰላም እንዴት ናችሁ? ዳናይት ነኝ። እያያችሁ ያላችሁት #ዳናይት ነው። በዛሬ #ዳናይት ፕሮግራም እስከ ዛሬ ቃለ መጠይቅ ካደረኩላቸው በርካታ እንግዶች መካከል የማትረሳ ትልቅ ቁም ነገር ያላትን ወጣት የሕክምና ባለሙያ ነው ይዤላችሁ የመጣሁት። በዙሪያ ላሉ ነገሮች ያላት የተለየ እይታ በጣም አስገርሞኛል። የኖረችውን የምትናገር የተናገረችውን የምትኖር ስምን በተግባር ያየሁባትን እንግዳዬ ላስተዋውቃችሁ። ዶክተር ቁም ነገር ትባላለች። ተከታተሉት፣ ታተርፉበታላችሁ። ዶክተር እንኳን ደህና መጣሽ። እንኳን ደህና ቆይ። የመታወቂያ ስምሽ ዶክተር ዛዮን አይደለ? ዶክተር ቁም ነገር የመታወቂያ ስሜ። አረ ዶክተር ቁም ነገር ዛዮን ወይስ ቁም ነገር እያልኩ ልጥራ? ዛዮን። እሺ፣ የት ተወለድሽ የታደግሽ ከሚለውን ጀምር። ወላይታ ሶዶ ነው የተወለድኩት። እዛው ነው ያደግኩት። እስከ 12ኛ ክፍል እዛ ነው የተማርኩት። እንደ ማንኛውም የሊቃ ተማሪ ሜዲሲን ገባው። እዛ ያለ ተማሪ ኦልሞስት በጣም አብዛኛው % ሜዲሲን ነው የሚገባው። ኦኬ። እና ሐዋሳ ሕክምና ያጠናሁት ሐዋሳ ነው። እንዴት ነበር የዩኒቨርሲቲ ቆይታሽ? በጣም ብዙ ሸውጄ ማለፍ ፈልግ ነበር፣ ግን ብዙ ነገር አስተምሮኛል። ማለት ቀለል አድርጎ እንዴት ነው ወርክ ስማርት የሚባል የለ እንደዛ ቀለል አድርጌ ብዙ ነገር ማለፍ አይነት የምፈልግ አይነት ሰው ነበርኩ። ግን በቃ በጣም ብዙ ዋጋ ነው ያስከፈለኝ። ቀለል አድርጌ የማልፍበትን እያንዳንዱን ስቴፕ ወደኋላ እየተመለስኩ እየደገምኩ እንደሄድ ነው ያደረገኝና ሲጀምር የህክምና ትምህርት በጣም አሰልቺና በጣም አድካሚ ትምህርት ነው። እዛ ላይ ደግሞ የኔ ስንፍና አለ። ስለዚህ በጣም ዋጋ አስከፍሎኛል። በጣም ብዙ ነገር አስተምሮኛል። አፍተር ኦል አም ዶክተር። እንዴት መጀመሪያ ሜዲሲን ልትገቢ አሰብሽ? በፊት የነበረ ህልምሽ ነው ከልጅነት? አይደለም። 12ኛ ክፍል አካባቢ ፋዘር እንድገባ ጫና አድርጎብኝ ነው እና አትሺም ስለማትሺ ነው አልገባም የምትይው፣ እኔ ሌላ ነገር ነው የምፈልገው፣ እኔ ሳይኮሎጂ መማር ነው የምፈልገው ስለው አይ ስለማትሺ ነው ሲለኝ፣ ኧረ እኔ ስላለው እስኪ እንደምትችይ ያሳይኝ ሲለኝ ገባው። በቃ ወደድሽ ቀጠልሽ። በትምህርት ወቅት ሆስፒታል ላይ ባለ ልምምድ ያንቺ ተሞክሮ እንዴት ነበረ? ቆንጆ ነው። እኔ የወደድኩት እንደውም ከትምህርቱ የወደድኩት ፓርት እሱን ነው። የመጀመሪያ 3 ዓመታት የምትማሪው የጽሁፍ አይነት ትምህርት ነው። ከዛ ኋላ ነው ፕራክቲካል እና እኔ የወደድኩት ፓርት እሱ ነው። ሙያዬን እንደወደው ለካስ ሰው መርዳት ነው፣ ምረዳው ሰው አለ ደግሞ ወድጄ እንዳጠናው የሆነ የዛኔ ነው። ምክንያቱም የዛኔ ሳይንስ ብቻ ዝም ብለሽ ስታነቢ ምንም ብዙ ስሜት አይሰጥም። ግን የሆነ በሽተኛ ሲኖር ስለ በሽታው ስታነቢ ኢንትረስቲንግ ነው እና እኔ የወደድኩት ፓርት እሱ ነው እና በጣም ስለምወደው እኔ መሆን የሌለብኝ ሰዓት ላይ ራሱ የረፍት ጊዜ ላይ ራሱ ምናምን ዝም ብዬ ሄጄ በተለይ ደግሞ የሚወልዱ እናቶችም ምናምን እያየው ቆያለሁ እና እኔ የምወደው ፓርት እሱ ነው ሜዲካል ስኩል ላይ። ሌላው ደግሞ የመጀመሪያ ታካሚሽ ምን ይመስል ነበረ እና ፊሊንጉ እንዴት ነበር? ወይኔ እሱ በጣም ፔንፉል ነው። እንዴት ነበረ የመጀመሪያው ታካሚ? እኛ ትምህርት ላይ እያለን ነው ማከም የምንጀምረው፣ ስራ የምንጀምረው። 1 ዓመት ሰርተሽ ነው የምትመረቂው። እና ልክ የመጀመሪያው ታካሚ የነበረው አለሙ የሚባል በሽተኛ ነበረኝ። ስሙንም አትረሺው? አዎ። በጣም በጣም ፔንፉል ነበር። አለሙ የጎዳና ተዳዳሪ ነበር። 35 ዓመቱ ነው እና ጎዳና ላይ አሳሙሳ እየጠበሰ እጁ ተቃጠለ እና የሚያሳክመው አልነበረም ምናምን በቃ በጣም አስቸጋሪ። በዘይት ነው ጋለ ዘይት። ከዛ ሻሸመኔ አካባቢ ነበር የነበረው። ከዛ አንድ በጣም ደስ የምትል ሴትዮ ልታሳክመው ይዛ መጣች፣ ወደ ሐዋሳ ማለት ነው። ይዛ መጣችና እያሳከመችው ከአቅሟ በላይ ሆነ። ከዛ በቃ ከዚህ በላይ ማሳከም አልችልም ብላ ጥላው ሄደች እና ሆስፒታል ውስጥ ወደ 2 ሳምንት ተኝቷል። እጁ መጀመሪያ መቃጠል ብቻ ነበር። ኋላ ላይ ኮምፓርትመንት ሲንድሮም ይባላል። እንዴት ነው ውስጥ ላይ ያለው ስጋሽ በጣም ሲወጣጠር አይነት ነገር ነው። በጣም ኮምፕሊኬት አደረገ ብቻ እና መጨረሻ ላይ ሕክምና የነበረው እጁ መቆረጥ ነበር እና እጁ እንዲቆረጥ የጎዳና ተዳዳሪ ነው። ነፃ ሕክምና ደግሞ የዛኔ በተለያዩ ምክንያቶች የተከለከለበት ጊዜ ነበር እና እሱ ሆነ የኔ በሽተኛ መጀመሪያ ስገባና በጣም ነው የሚሸተው። በቃ በጣም ስለሚሸት ክፍል ውስጥ ለመግባት አትችይም እና ሰውየው በቃ ምንም መታከም አይችልም። እጁን መቆረጥ ነው በቃ የሚያስፈልገው ሕክምና፣ እሱንም ማድረግ አይችልም ሰውየው። እዛ የሆስፒታሉ አስተዳደር ጋር ምናምን አትሊስት እጁን መቆረጥ ብቻ እንዲፈቀድለት ምናምን ለማስፈቀድ በጣም ተሯሯጥኩ 1-2 ቀን። ከዛ ከ2 ቀን በኋላ ተሳካልኝ። እጁን እንዲቆረጥ መጨረሻ ላይ ተፈቀደ።
ሰርጀሪ ክፍል ገባ፣ እጁን ተቆረጠ እና በቃ ሰውየውም በጣም ማለት ቀላል ቁስል ነበር እኮ እንደዛ ኮምፕሊኬት ያደረገው ሳይታከም ማለት ነው። ስለቆየ ሳይታከም እዛም ጎዳና ላይም ረጅም ጊዜ ቆይቷል። ወደ ሕክምና ቦታ ከመጣም በኋላ ሰውየው አቅም ስላልነበረው የዛን ሰዓት ላይ ሆስፒታሉ ምንም ማድረግ የሚችለው ነገር ስላልነበር በቃ ረጅም ወደ 2 ሳምንት 3 ሳምንት ከመጣ በኋላ ራሱ ወደ 3 ሳምንት ነው የተኛው ሆስፒታል ውስጥ። ከዛ ሰርጀሪ ተደረገለት ገባ። እኔም በቃ ቀኑ ሙሉ ያው ከሱ ጋር ውዬ ማታውንም ሰርጀሪውንም ገብቼ ነበር። እኔ አይደለሁም የምሰራው፣ ሌላ አሉ ሐኪሞች እነሱ ሲሰሩ እያየው ቆየው። ከዛ ወጣ ደህና ነው አይቼው ምናምን በቃ ሰላም እንደሆነ አውርተን ከዛ ቤት ደርሼ ልምጣ ብዬ ቅርብ ነው ቤቴ ደርሼ ስመጣ ሰውየው ኮምፕሊኬት ማድረግ ጀምሯል። ቴታነስ ታውቂያለሽ? አዎ ሰውነቱ ሙሉ መወጣጠር ጀምሯል እና ወደ አይሲዩ መግባት አለበት ተባለ። ወደ ጥንቃቄ ክፍል ማለት ነው። እዛ ለማስገባት ደግሞ ሌላ ወጪ ነው። አትሊስት መጀመሪያ ማስያዝ ያለብሽ 6,000 ነው 7,000 ብር ነበር የዛን ሰዓት ላይ። እኔ ደግሞ አልነበረኝም እንደዛ የሚያክል ብር። ከዛ ለዛ ደግሞ ሌላ ለማስፈቀድ ማታ ነው ወደ 3 ሰዓት 4 ሰዓት አካባቢ ነው ለማስፈቀድ። በቃ ሆስፒታሉ ማኔጅመንቱ ዝግ ነው። እዚህ ጋር ያሉት ራሳቸው መወሰን የሚችሉት ነገር አይደለም። እዛ ኢንቴንሲቭ ኬር ዩኒት ስትገቢ በጣም ወጪው በጣም ከባድ ነው። ከዛ በቃ በጣም ግራ ገባን። ከዛ አንዷ ነርስ እኔ ራሴ እጨርሳለሁ ሂጂ በቃ አንቺ እና በቃ አንቺ ሂጂ ቤትሽ እረፊ፣ እዛ ገብቶ ያድራል ሂጂ በቃ አንቺ ምናምን አለች። ከዛ እንደዛ ሲሉኝ እሺ በቃ ብዬ ወደ ቤት ሄድኩ። ከዛ ለካስ ሰውየው ከዛ ኋላ ከሰዓታት ኋላ ሞተ። እኔ በቃ በጠዋት ነው ተነስቼ የመጣሁት። በጠዋት ተነስቼ ስመጣ የለም ምን ሆኖ ነው አለሙ ስላቸው ሞተ እኮ ምናምን አሉኝ። እንዴ አይሲዩ ገብቶ ነበር ስለ አይ አልገባም ፕሮሰስ እያደረግን ነበር ሞተ እና ታዲያ አልነግሩኝም ነበር። በዛ ሌሊት መተሽ ምን ታደርጊያለሽ? እና እሱ ነበር የመጀመሪያ በሽተኛ እና በጣም ፔንፉል ነበርና ብቻ እንዴት ነው ከዛ ኋላ በጣም ብዙ ቪዥን እንዲይዝ የሆንኩበት ኤክስፒሪየንስ ነው። ቴታነስ መርፌ ማለት የ30 ብር የዛኔ 35 ብር ነበር መርፌው እና የዛን ሰዓት ላይ ሰውየው መወጋት ቢችል እንዴት ነው ኤክስፔንሲቭ ባይሆን ፍሪ ክሊኒክ ቢኖር የዛን ሰዓት ላይ ሰውየው በዚህ አይሞትም ነበር ማለት መዳን መትረፍ ይችል ነበር። እና ጎዳና ላይ አፎርድ የሚደረግ ቢያንስ በቀላል በሽታዎችን የሚያክል የሆነ ክሊኒክ ያስፈልጋል የሚለውን ነገር በቃ ከዛ ጊዜ ጀምሮ ነው ማሰብ የጀመርኩትና እግዚአብሔር ቢረዳኝ እግዚአብሔር ይረዳኛል ፍሪ ክሊኒኮች እንደሚኖሩኝ አምናለሁ። ማለት በጣም ትልልቅ ሰርቪስ ቢሰጥ ባይሆንም አትሊስት በቀላል በሽታ አሁን እኮ ጎዳና ላይ ያሉ ሰዎች የሚሞቱበት በሽታ የሚያሳዝንሽ ነው። ማለት 100 ብር መድኃኒት ቢወስድ ሊድን የሚችል ህፃን ልጅ ይሞታል። አሁን ከተማ ላይ አይደለም የምትሰሪው። እንዴት የገጠሩን ፓርት ለዛውም ጭልጥ ያለ ገጠራማ ስፍራ እንዴት ምርጫሽ አደረግሽው? ባለቤቴ እዛ ስለሚሰራ ልሂድ አልሂድ ብዬ ለመወሰን ተቸግሬ ነበር። መጨረሻ ላይ ግን ሄድኩኝ እና እዛ እየሰራው ነው። እዛ የሄድኩት እሱ ስለሚሄድ ተከትዬው ነው። የት አካባቢ ነው? ከጂንካ ወደ 98 ኪሎ ሜትር ይልቃል። ሰላማጎ የሚባል ወረዳ ነው። ኦኬ፣ በጣም ገጠር ነው አይደለ? ቲክቶክ ላይ ሳይሆን እንደዛ ነው። መብራት የለንም። በሶላር ነው ቻርጅ የምናደርገው። አዎ ገጠር ነው፣ በጣም ገጠር ነው። ምኑን ነው በጣም የምትወጪው? እሱን ፓርት በጣም ወደው ህይወት ቀላል ነው። እንዴ አልጠበኩም እንደዚህ አይነት መልስ። ከተማ ውስጥ ስትይ በጣም ብዙ ነገር ታያለሽ። በጣም ብዙ ነገር ወደ አእምሮሽ ይገባል። በቃ በጣም ብዙ ሀሳቦች ወደ አእምሮሽ ፍሎ ያደርጋሉ። ከዛ እያንዳንዱ ሀሳብ ወይ ይዞሽ ይሄዳል ወይ ታስቢያለሽ። በጣም ይደክማል። በቃ ከተማ ውስጥ አንድ ቀን ውለሽ ጭንቅላትሽ በጣም የሚደክመው። እዛ ግን ተፈጥሮ ነው የምታየው ነገር በቃ ደስ የሚል የሚያሳርፍ አይነት ነገር ነው። አእምሮሽ ሰላም አለው። እኔ እሱን ፓርት በጣም ወድጃለሁ። ልብስ በኪሎ ስትገዢም አይችላል። እንዴት ነው እሱ ነገር? እኔም እኮ ልግዛ የሆነ ቀን ብዬ ሲሄድ እንደዚህ ይዝና ይሄ ስንት ነው ስል ይሄ 1,000 ነው ይላሉ። ከዛ አጠገብ ያለችው ልጅ ስጠይቅ 500 ይላታል። ተመሳሳይ ነው ልብሱ።
ምን ሆኖ ነው አንድ ሺህ ሆነ ይሄ 5 አይ ይሄኛው ስለሚከብድ ነው አለኝ። ከዛ ሳይሆን እንደዛ ነው እና ተመሳሳይ 450 1000 1200 ምናምን እያለ አለው። ምንድነው ልዩነቱ? ስትለብሹ ባለ ብዙ ኪሎ ያምራል መሰለኝ ያምራል ብለው ያስባሉ። እና ከዛ በፊት አይገባም ነበር። ባለ ብዙ ኪሎ ያምራል አንድ አይነት ጨርቁ ሆኖ ማለት ጨርቁም ሁሉም ነገር አንድ አይነት ነው። አሰፋፉም ሁሉም ለሁሉም ሰው ደግሞ ፍሪ ሳይዝ ነው ይሆናል። ኦኬ ግን ባለ ብዙ ኪሎ ሆነ ደስ ይላል። በደንብ ይሸፍናል ነው ባለ ብዙ ኪሎ ስብስብ ይላል። ተጣጥፎ ነገር ይሸነሸናል። ከዛ የተሸነሸነው ደግሞ እዚህ ጋር ዴንስ ነው። ያኛውም እኮ ይሸነሸናል። ኪሎ አነስ ራሱ ሆነ 400 500 850 1000 ነው እያለ ይሄዳል። ከዛ እኔ አይገባኝም። በፊት እኛ ጋር ጤና ጣቢያ ሲመጡ አያቸዋለሁ እሱ ልብስ ለብሰውና ወደ 10 ወር ገብቶኛ አያውቅም ነበር። ያንዳንዱ በጣም የተሸነሸነ ነው፣ ያንዳንዱ ቀለል ያለ ነው። እንደዚህ የሚከብድ ነገር የሚያደርጉት እያልኩ ለካ ሀብታሞች ናቸው እንደዛ የሚያደርጉት እና እንደዛ ነው። ብቻ ግን ደስ ይላል። በጣም የሚያምረው ባህላቸው። መጀመሪያ ላይ ስትሄጂ የነበረሽ ፊሊንግ ምን ነበረ? መጀመሪያ አዲስ ሆኖብኝ ነበር። በተለይ መብራት የሌለበት አካባቢ ኖሬ አላውቅም። ሶዶም መብራት አለ፣ ሁሉም ቦታ መብራት አለ። መብራት የሌለበት ቦታ ከስልኬ በጣም ልራራቅ ነው ማለት ነው። ስልክ ቻርጅ ሊደረግ ይሄዳል፣ ቀኑ ሙሉ ቻርጅ ላይ ይውላል። ማታ ነው እጅሽ ላይ የሚገባው። ከዛ ፍላሽ ላይት ማብራት ምናምን ይኖርብሻል። ባትሪው እንዳያልቅ ትቆጥቢያለሽ። ነገ ጠዋት እንደገና ቻርጅ ሄዱ ይውላል። እሱ ነገር በጣም አዲስ ነገር ነበር። ከዛ ውጭ ደግሞ ምግብ መስራቱ አይችሻለሁ። ምግብ ስትሰሪ አይችሻለሁ እሱ ጊዜ። ሌላኛው እሱ ነበር በጣም የከበደኝ ነገር። ምክንያቱም በስቶቭ እና በምናምን ኤሌክትሪክ ነገር ነው ስጠቀም የነበረው። ለዛውም ደግሞ ብዙ አልሰራም ነበር። ይህንን ፕራውድሊ የምለው ነገር ሳይሆን በቃ እንዴት ነው ትምህርት ላይ ጎበዝ ስለነበርኩ ፋዘርም ትማር እሷ ቤት ውስጥ አትስራ ምናምን ይላል። ቤት ውስጥ የሚሰሩ ብዙ ሰዎች ነበሩ። ስለዚህ እንደዚህ ቤት ውስጥ ያለ ስራ ብዙ ጊዜ አንሰራም። በቃ ትምህርት ቤት እንሄዳለን፣ እስከ 9 ሰዓት እስከ 10 ሰዓት እንቆያለን፣ እንመጣለን፣ እናርፋለን፣ እንድናነብ እንደረጋለን። ከዛ ግቢ ገባው። ከዛ ምግብ ማብሰሉ በራሱ በቃ እንዴት ነው ሁሌ የማደርገው ወደዚህ የማደርገው ነገር አይደለም። እዛ ደግሞ ጭራሽ እሳት አቀጣጥዬ ነው ማንደድ እኮ በቃ በጣም ከባድ ነውና በጣም ነበር የከበደኝ። ከዛ የዛ ሀገር ልጆችን እየጠራው ለምናቸዋለሁ እሳት አምጡልኝ አቀጣጥሉልኝ እያልኩና ቋንቋ ደግሞ አይችሉም። መጀመሪያ የቻልኩት ቋንቋ እሱ ነበር። ቋንቋ እሳት አቀጣጥሉልኝ እሳት አምጡልኝ እሳት አቀጣጥሉልኝ በቃ መጀመሪያ የቻልኩት ቋንቋ እሱ ነው። እና ባለቤቴም አንቺ ማዘዝ ስለምትወጂ ማዘዙን ቀድመሽ ችለሽዋል ይላልና። የቤተሰብስ አቀባበል እንዴት ነበረ? እንዴት አዩት? ወደዛ ሙቭ ስታደርጊ ብዙ ጊዜ በጣም ቤተሰብ እንደዚህ አይነት እንትን ላይ በጣም ስሜታዊ ይሆናሉ። ብዙ ደስተኛ አይደሉም። ግን ደግሞ ያው ሰው ትዳር ላይ አይገቡም። ቤተሰብ ያው ማለት ትዳር ነሽ አንቺና ባለቤትሽ ከወሰናችሁ እንግዲህ እንጸልይላችኋለን ብለው የሚተውት ግን ብዙ ደስተኛ አይደሉም። ማህበረሰቡንስ እንዴት አየሹ? ደስ ይላሉ። በጣም ደስ የሚሉት አቀባበላቸው ደስ ይላል። ያከብራሉ። የተማረ ሰው በጣም ነው የሚያከብሩት እና ደስ ይላሉ። እሱ ደግሞ እዛ አካባቢ እየሰራ ስለቆየ ያውቁኛል። የእሱ ሚስት እዛ አካባቢ በስምሽ አጠጠሪም ማለት ማን ነው የሚልሽ? ሞካች ኦኬ። የእሱ ሚስት እና ስትጠሪ ሚስት ተብለሽ የምትጠሪው ማለት በረጅም የሚጠራሽ ሰው የእሱ ሚስት ብሎ ነው የሚጠራሽ ስሙን ጠርቶ። ካልሆነ ግን ሚስት ተብለሽ ነው ሞካች ምናምን ስትባይ ትዞሪያለሽ። ሁሉም ሴት አይዞርም። አብዛኛው ባለትዳር እኔ መጀመሪያ አካባቢ ሲያወሩ ቋንቋቸውን ሳላቅ ሞካች ያሉ ሲያወሩ በቃ እኔን ሪፈር እያደረጉ እንደሆነ አውቃለሁ። ብዙዎች ያላገቡ ስለነበሩና እንደዛ ናቸው። ብቻ ደስ ይላሉ። ግን ምንድን ነው በጣም ያስገረመሽ ባህል? በጣም ያስገረመኝ ባህል ሴቶቹ ናቸው አብዛኛውን ስራ የሚሰሩት። ቤት የሚሰሩት ሴቶቹ ናቸው። ልጆችን የሚንከባከቡት ሴቶቹ ናቸው። ምግብ የሚያበስሉት ሴቶች፣ ውሃ የሚያመጡት ሴቶቹ ናቸው። ወንዶቹ በቃ ምንም አይሰሩም። ከብት ተከትለው ይኖራሉ። ሚስቶቻቸው ቤት ይሰራሉ። በቃ ከብት የሚጠብቁትም ልጆች ናቸው። ግን በቃ እንደዛ ነው። ምንም አይሰሩም ማለት በቃ ቺል እያደረጉ ነው የሚኖሩት። እውነትሽ ነው። ኦኬ። እሱ በጣም ነው የገረመኝ። ሌላው ደግሞ አይጮሁም ማለት ምንም ፔን በጣም የሚችሉት በቃ በጣም ፔንፉል የሆነ ነገር በጣም የሚያም ነገር ያመኛል አይሉ። በጣም ፔን ይችላሉ። ምጥ እንኳን ሲያምጡ እስክትወልድ ድረስ አንድ ድምፅ አታወጣም። የምርሽ ነው? እውነት ለምን እንዴት እንደዛ እንደሆነ አላውቅም። ለምንድን ነው? ከምን የመጣ ይመስልሻል? እንዴት ነው በጣም ያመኛል ምናምን ስትይ እንደ ዊክ ሰው ነው የምትታሰቢው። በጣም ጠንካራ በጣም
ፊት ስለሆኑ እንደዛ እንድትሆኝ ነው ኤክስፔክት የሚደረገው እና አሞሽ እንኳን ስትጮይ ሙድ ነው የሚያዝብሽ። ዊክ ነች ተብሎ ይታሰባል። እና ባለፈው ካሞት እንደዚህ ሲጮ ነበር ምናምን ይባላል። ህፃናት ኢቭን ትልቅ ሰው አይደለም ህፃናት እንኳን አሟቸው በጣም አሟቸው በቃ ስጠሪያቸው አይነግሩሽም በስነ ስርዓት። እና እሺ ታዲያ እንደዚህ እንዴ የሆነ ልጅ እግሩ ተሰብሮ እየጮኸ አይደለም ለመራመድ እየሞከረ ይሄዳል። ሳየው አጥንቱ ተሰብሯል። እንዴ እየጮኸ አይደለም እንዴ ለምን ነው የማትጮኸው? ለካስ ከዛ በፊት የሆነ ጊዜ እግሩ ተሰብሮ ሲጮህ ሙድ ሲይዙበት ነበር ተሽሎ አሞት እኮ እንደዚህ እያለ ነበር ሲጮህ የነበረው ምናምን እያለና በቃ እንደዛ ናቸው። ምጥ እንኳን እስኪወልዱ ድረስ አይጮሁም። ቻል ለማድረግ ህመማቸውን የጥንካሬ ምልክት እንደሆነ ነው አሁን እንደዛ ነው የሚያስቡት። ከዛ ውጭ ደግሞ እንዴት ነው አሁን ሲተኙ ምናምን መሬት ላይ ምናምን ዝም ብለው የሚተኙት ቆዳ ላይ ቆዳ እንግዲህ በጣም የሚቆረቁር አይመችም፣ ግን እዛ ላይ ምናምን ይተኛሉና ሰውነታቸውን ፔን በደንብ የሚችል ነው የሚመስለኝ። ለእናንተ ግን ለሐኪሞች የህክምና ባለሙያ ላይ ላላችሁ ሰዎች ቻሌንጂንግ አይሆንም እንደዚህ አይነት ነገር ማለት ምንም ስሜታቸውን የማይናገሩ ከሆነ እንዴት ነው የምታደርጉት? ከተማ አካባቢ ስታክሚ የሚያመውንም አያመኝም ምናምን ሲሉ መድኃኒት በደንብ የምትሰጫቸው የአቴንሽን የምትሰጫቸው አይመስላቸውም። ስለዚህ የሚያመውንም አያመውንም አይ እንትንምና እያለ ይናገራል። ወየው ቆረጠመኝ ፈለጠኝ ምናምን እኔም አሁን በጣም አካብደው እንትን የሚያማህል ስትይ አንዳንድ ሰው ሁሉ አይጠራሽውን ሁሉ ያመኛል። እነሱ ግን ምንድን ነው የሚያምሽ? እንትን ያመኛል። እሺ እንትን ያምሻል ተያያዥ ነገር እንዴ አልኩሽ አይደል ተናገር የለ እንደዛ ነው የሚሉትና ከዛ ውጪ ቻሌንጂንግ ፓርት የምትዩ ምንድነው? እዛ ሀገር ስትኖር እዛ ሀገር ገንዘብ አይዙ ገንዘቦቻቸውን በሙሉ ከብት ላይ ነው። ገንዘብ ሲኖራቸው ከብት ነው የሚገዙበት ወይ ገንዘባቸውን በከብት መልክ ነው የሚያስቀምጡት እንደ አሴት ማለት ነው። አዎ ስለዚህ የሆነ ነገር ሲፈጠር አስቸጋሪ ነገር ሲመጣ ከብቱን ሸጠው ነው እንጂ የሚጠቀሙት እጃቸው ላይ ገንዘብ የለም። በቆሎ ምናምን እዛው ስለሚያመርቱ ያንን በቆሎ ይበሉታል። ከዛ ወተት ይጠጣሉ። ጫካ ውስጥ የሚያድጉ ተክሎች አሉ። እንደ ጎመን አብስለው ይበሉታል። ጎመን ነው የሚሉት። ወደ 5 አይነት የሚሆን አይነት ተክል አለ። ከዛ እነሱን ቅጠል እንደ ጎመን አብስለው ይበሉታል። ጎመን ነው የሚባለው 5ቱም አይነት። ስለዚህ በቆሎውን ያመርታሉ። ጎመኑ ከጫካ ይለቅማሉ። ውሃ ወተት የከብት ወተት በደንብ ነው የሚጠጡት። ደም የሚጠጣ ስለዚህ መግዛት ያለባቸው ነገር አይኖርባቸውም ማለት ነው። እና ራቁታቸውን ስለሚንቀሳቀሱ ልብስ መግዛት አይጠበቅባቸውም። ወደ ከተማ ሲወጡ ፎጣ ነገር ጣል ያደርጋሉ። እና ወደ ሕክምና ቦታ ሲመጡ ጥሩ ነገሩ አብዛኞቻቸው ጤና መድን አላቸው። በጤና መድኑ መጥተው ይታከማሉ። ከዛ ግን እንዴት ነው ሙሉ ሕክምና ወጫቸውን አይሸፍንላቸውም። ጤና ጣቢያ ውስጥ የሌሉ መድኃኒቶች አሉ። አንዳንዴ ደግሞ ሪፈር ማድረግ ይኖርብሻል ወደ ሆስፒታል። የዛን ጊዜ ገንዘብ የላቸውም፣ ይዘው መሄድ አይችሉም። ሪፈር አድርጉ ወይ ደግሞ ከውጭ መድኃኒት ግዙ ስትያቸው መግዛት አይችሉም። ለምን? እጃቸው ላይ ገንዘብ የለም። ከብት ደግሞ የሚሸጡ ከሆነ ያው ከከብታቸው ላይ ነው የሚቀንሰው። አንድ ሰው ታመመ ብሎ ሰው በታመመ ቁጥር አውጥተው ከብት አይሸጡም። አንዴ ደግሞ ከብት ከሸጡ በኋላ ያንን የሸጡበትን ገንዘብ ይጠቀሙታል፣ ይጨርሱታል እንጂ ሴቭ አድርገው ደግሞ አያስቀምጡትም። ስለዚህ የታመመ ሰው ይዘው ይመጣሉ። ሪፈር ማድረግ ስትፈልጊ በተለይ ደግሞ ለትልቅ ሰው ሲሆን ይሸጣሉ ከብት። ለህፃን ልጅ ሲሆን ግን ብዙ ጊዜ ለህክምና ብለው ማለት ነው። ለህክምና ህፃን ልጅ ለማሳከም ብለው ከብት መሸጥ በጣም አስፈላጊ እንደሆነ አያምኑ። በቃ ይሻለዋል ብለው ያስባሉ። አዎ እና እሱ ነው በጣም አስቸጋሪው ነገር። ገንዘብ እንደ ከተማ ሰው ይዘው ምናምን ወይ እንደ አርሶ አደሮቹ ይዘው ስለማይቀመጡ እሱን አስቸጋሪው ነገር። ምን ያደርጉታል ታዲያ? ማለት ለህክምና ካላወጡበት ይዘው ይሄዳሉ ወደ ቤት ካላወጡበት። ኦኬ ገንዘቡን አዎ ማለት በከብት መልክ ያስቀምጡታል እንደ አሴት። ከዛ ምንድነው ማለት ነው ይወርሳል ነው ይወልዳል። በቃ በሀብት ብዛት ሀብታም፣ በከብት ብዛት ሀብታም ትባያለሽ። ብዙ ከብት በኖረሽ ቁጥር ሀብታም ትባያለሽ። ከብቶቹን ሚስት ስታገቢ ከብት ሰተሽ ነው የምታገቢው። ስለዚህ ከብቱ ነው በቃ ገንዘባቸው። አንድ ነገር ሰርተሽ ወይም ደግሞ አድርገሽ በማህበረሰቡ ዘንድ የሆነ ቂል ያስባለሽ ነገር አለ? ህፃን ልጅ ሲያለቅስ ባል መስማት የለበትም። ልጅሽ በቃ ማልቀስ የለበትም ልጅሽ። እንደዛ ነው የሚያስቡት። ማለት ባልሽ ካየ በቃ ይገልሻል የሚሉት።
ሪስፖንሲብል አይደለሽም አይነት ፊሊንግ አለው። እንደዛ አይነት ነገርም አለው። ብቻ ልጅ ሲያለቅስ ኖር ነው መሰለኝ እኔን ያሉኝ እንደዛ ነው። እንዴት ልጅሽ እያለቀሰ ባቢ ይላሉ። ባቢ ማለት ሞኝ ማለት ልጅሽም ልዛ ነው ይኖረው። ህፃን ልጅ ሲያለቅስ ባል መስማት የለበትም። ሌላው ደግሞ ስለ ጋብቻ ባህላቸው ውስጥ አጫዎችን ምንድነው መስፈርታቸው? ምን አይተው ነው የሚጋቡት? ከከብቱ ውጭ ማለት ነው። ሴቷ ለማግባት ከብት መክፈል ይችላል ወይ ነው። ብዙ ከብት አለ የለውም ሳይሆን መክፈል ይችላል ወይ ለቤተሰቦቼ። ምክንያቱም ወደ 39 ከብት ነው መክፈል ያለበት ለቤተሰብ። ለእሷ ቤተሰብ። ወንዶቹ ደግሞ ጠንካራ ናት ወይ ነው። በቃ ቆንጆ ሆንሽ አልሆንሽ እሷ እኮ ቆንጆ ናት እሱ ቆንጆ ነው፣ እንደዛ አይነት ነገር የለም። ታትራ መስራት። በቃ ጠንካራ ናት ወይ ብዙ ነገር መሸከም ትችላለች ወይ፣ ያንን ነው የሚያየው። አይ እሷ ጠንካራ ናት ማግባት አለብኝ ብሎ ዲሳይድ የሚያደርገው። ከዛ በፈታ ብሎ ይኖራል። አይ ደስ ይላል። ከዚህ በፊት 2 ጊዜ ከሞት የተረፍኩበት አጋጣሚ አለ ስትይ ሰምቼሻለሁ ይመስለኛል አይደለ? እስቲ እሱን አጫውች። እሺ አርግዤ ነበር ከ3 ዓመት በፊት እና 7 ወር አካባቢ ላይ ከደም ግፊት ጋር የተያዘ ከእርግዝና ጋር የተያዘ ደም ግፊት ነበርና የዛኔ 7 ወር ምናምን ሆኖኛል። ከዛ በኋላ ብቻ እንዴት ነው የጠበኩበት ሰዓት አልነበረም። ለእኔ በጣም አስቸጋሪ ጊዜ ነበር የዛን ጊዜ እና የዛኔ በጣም ነበር የታመምኩት እና ደም ግፊቱ እንዴት ነው የመጣው የሚለው ምክንያቱ አይታወቅም ነበር። ከእርግዝና ጋር የተያዘ ደም ግፊት የሚያመጡ ነገሮች አሉ፣ ሪስክ የሆኑ ነገሮች፣ ግን እነዛ ብዙ ሪስክ የለኝም። ከዛ በፊት እንደዚህ አይነት ኬዝ አልነበረብሽም? የመጀመሪያ ነው እንደተጋባው ነው። ከዛ በኋላ ከሁለተኛውን አሁን ልጄን ልወልድ ስል የነበረኝ እርግዝና ላይ ደግሞ የዛኔ አላወቅኩትም እንጂ ለካስ ታይሮቶክሲኮሲስ ነበረብኝ፣ ከእንቅርት ጋር የእንቅርት ሆርሞን መዛባት ማለት ነው። እና እርግዝናዬም በቃ በጣም አስቸጋሪ አድርጎት ነበር። እና እንዴት ነው ወይ አቦርት ማድረግ አለብኝ ወይ እርግዝናውን ማቋረጥ አለብኝ ወይ ደግሞ እርግዝናውን ቀጥዬ መድኃኒት እየወሰድኩ ብቻ በጣም ከባድ ውሳኔ መወሰን የነበረብኝ ጊዜ ነበርና አስቸጋሪ ጊዜ ነበር በጣም። ግን ደግሞ እግዚአብሔር ረዳኝ እና በ30 ደቂቃ ምጥ ነው የወለድኩት። 30 ደቂቃ በጣም ቆንጆ ነበር። በጣም እግዚአብሔር ረድቶኛል። እንኳን ፈጣሪ ያተረፈሽ። አሜን። ገጠር ማህበረሰብ ላይ ጤናን በተመለከተ ምን ትታዘበልሽ? ምን የታዘብሽ ነገር አለሽ? የታዘብኩት በጣም ኢንትረስቲንግ ነገር ስኳር፣ ግፊት፣ ካንሰር ምናምን የሚባሉ አይነት በሽታዎችን አይታመሙም። ማለት 2 አይነት ማህበረሰብ አለ እዛ አካባቢ፣ አርሶ አደሩና አርብቶ አደሩና አርሶ አደሮቹ ብዙ ጊዜ የሚበሉት እኛ አሁን ከተማ ውስጥ የምንበላውን አይነት ምግብ ነው እና ብዙ ጊዜ ስኳር፣ ግፊት ምናምን ያለባቸው እነሱ ናቸው። ያው እኔ የአዋቂዎች ተመላላሽ ሕክምና ክፍል ስለምሰራ አውቃቸዋለሁ። በጣም ብዙም ስላልሆኑ አውቃቸዋለሁ ስኳር፣ ግፊት ምናምን እንዳለበት እና ገጠሩ ላይ ያሉት አርብቶ አደሮቹ እንደዚህ አይነት በሽታ ያለበት አንድ ፋይል እንኳን ያለን የለም። ማለት ስለማይታከሙ ነው እንዳልን ሌላ ነገር ሊታከሙ ይመጣሉ። ወዳቸውን ሲያማቸው፣ ወባ ሲያማቸው ይመጣሉ ለመታከም። ግን ደግሞ እንደዚህ አይነት ስኳር፣ ግፊት ምናምን የሚለውን ነገር የለባቸውም እና አመጋገባችን ነው ለካስ እንደዚህ እንድንታመም ያደረገን የሚለውን ነገር እንደዛ እንዳስብና የኮንተንት ዋና ሀሳብ እንዲሆን ያደረገ ያ ነው። አመጋገባችን ምን በላው ነገር ነው እንደዚህ እነዚህን በሽታዎች እያመጣብን ያለ ነው። ምክንያቱም ከዚህ በፊት እንዴት ነው ከ20 ከ30 ወይ ደግሞ አያቶቻችን ላይ ቅድመ አያቶቻችን ላይ እንደዚህ አይነት በሽታ ብዙ ኮመን አይደለም። ግን አሁን ቤተሰቦቻችን ላይ ወይ ከአባት ከእናት ከሁለት አንዱ ስኳር አለባቸው ወይ በስኳር ምክንያት ነው ያጣናቸው ወይ ግፊት አለባቸው እና ከዛ ጊዜ ወዲህ እየተቀየረ ካለው አበላል ጋር ተያይዞ ነው እነዚህ በሽታዎች የመጡትና አበላላችን ጤነኛ አይደለም፣ መታየት አለበት። በደንብ ማየት በደንብ ማስተዋል አለብን እና እሱን ነው አንደኛ የታዘብኩት ነገር። ባህላዊ ሕክምናስ የሚጠቀሙት ነገር አለ? ምን ነው የሚጠቀሙት እንደ ባህላዊ ሕክምና? የጭንቅላት ቅላቸው ምናምን ሲሰበር ራሳቸው አላቸው የባህላዊ ሐኪም አላቸው። ጭንቅላት ላይ የተሰባበሩ አጥንቶችን ፈቅፍቀው አውጥተው ነው እየተሰማቸው እና እሱ ነው በጣም የገረመኝ። ሌላ ግን ያው እንደሚጠቀሙት አሁን ለሆድ ህመም ምናምን የሚጠጡት ቀማ የሚባል ፍሬ ያላቸው እሱን ሆድ ለማጽዳት ብለው ነው የሚጠጡት እና እሱን ጠጥተሽ
ጠዋት ነው የምትጠጪው፣ ቀኑ ሙሉ ሲያስመልሰሽ ሲያስቀምጥሽ ነው የምትይው እና ከዛ ዲቶክስ ነገር ነው። አዎ ከዛ በኋላ በቃ ንጹህ እንደሆነ ሰውነትሽ ንጹህ ነው ማለት ነው። እና በዓል ሲኖር ምናምን ሆዳቸውን ለቆንጆ ምግብ ሲያዘጋጁ እንደዛ ነው የሚያደርጉት። አንቺ ተጠቅመሽ ታውቂያለሽ? አላውቅም። ያንን ሲጠቀም የሚሞት ሰው አለ። አንዳንድ ሰው ምናምን ቢያንስ በአመት አንድ ሰው 2 ሰው ምናምን ይሞታል ተብሎ ሲወራ ሰማለሁ። እኔ እዛ እያለሁ እራሱ በጣም አስቸጋሪ እኮ ነው። ኢነርጂ ከማጣት ምንም አሁን ሰውየው ምንም ጠዋት እሱን ይጠጣል፣ ቀኑ ሙሉ ምንም አይበላም፣ ያስቀምጠዋል፣ ያስመልሰዋል እና ይህንን ሰውዬ ዲሃይድሬሽንም ሊገለው ይችላል እና ይሞታል። የሆነች ሴትዮ የሆኑ ሰዎች እንደዚህ ሞቱ ምናምን ሲባል እንሰማለን። ግን ደግሞ እንደዛ ነው የሚያምኑት። ስለዚህ ያደርጉታል። ያንን ያው ባህላዊ ዲቶክስ ባህላዊ ነው። በምትለቂያቸው ኮንቴንቶች በደንብ ፍሬ ያላቸው ሀሳቦችን ታነሻለሽ ቲክቶክ ላይ እና አመሰግናለሁ። እንዴት ነው መጽሐፍ ታነቢያለሽ? አዎ እንዴት ነው ከልጅነቴ ፋዘር ከነገረኝ ጭንቅላቴ ውስጥ ከጫነው ነገር አንዱ ራስሽ ላይ ኢንቨስት አድርጊ የሚል ነበር። ጭንቅላትሽ ላይ ራስሽ ላይ ኢንቨስት የምታደርጊ ከሆነ መቼም ሉዝ አታደርጊም ይል ነበር እና ከልጅነቴም ራሴ ላይ ኢንቨስት ለማድረግ እሞክር ነበር። መጽሐፍ ለማንበብ ምናምን አትሊስት ዩዝለስ ሰው ላለመሆን እሞክር ነበር። ምክንያቱም ራሳችን ላይ ኢንቨስት ማናደርግ ከሆነ የሚከፈለን በጉልበት ነው ማለት ነው። አሪፍ አባባል። አመሰግናለሁ። እሺ እጅ ጽሁፍሽ እንዴት ነው? እንደ ማንኛውም ዶክተር ነው? እንዴት ነው? አይነበብም ይባላል። የዶክተር ይነበባል። የኔ ይነበባል። ላንቺ ብቻ እንደ የኔ ይነበባል። ለምንድን ነው ብዙ ጊዜ የዶክተሮች እጅ ጽሁፍ አይነበብም ይባላል? ተመሳሳይ ነገር ነው የምትጽፊው፣ በጣም ደጋግመሽ ነው የምትጽፊው። አሁን ለምሳሌ ተመሳሳይ በሽታ፣ ተመሳሳይ ሲምተም፣ ተመሳሳይ መድኃኒት በአንድ ቀን ውስጥ 30-40 ልትጽፊ ትችላለሽ። ተመሳሳይ ነገር ነው የምትጽፊው እና ጭንቅላትሽም ስለሚፈጥን በቃ የምትጽፊው ራሱ በጣም ቀስ ይልብሻል። በጣም ቸኩለሽ ጽፈሽ እና ዝም ብለሽ ከላይ ነው የምትጽፊው እና ፋርማሲስቶቹም ደግሞ ያውቁታል። እነሱም ደጋግመው 1000 ጊዜ ስለሚያዩት ያውቁታልና ትናበባላችሁ። ስለዚህ የኛ ማንበብ ብዙ። እሺ እግዚአብሔር እንዲያጠነክረኝ ጸለይኩ። አስቸጋሪ ሁኔታዎችንም ሰጠኝ ስትይ ሰምቻለሁኝ እና ወደ ፈተና አታግባኝ ብለን ነው አብዛኞቻችን የምንጸልየው። እንዴት ነው ፈተና ስጠኝ ተብሎ ይጸለያል ወይ? አይጸለይም። ከምን አንጻር ነው? ጥንካሬን ስጠኝ ተብሎ ነው የሚጸለየው። ጥበብን ስጠኝ ተብሎ ነው የሚጸለየው። ግን ደግሞ ጥበብን የምታገኝበት ጥንካሬ የምታገኝበት ወይ እንደዛ ነው። አሁን ለምሳሌ ፊዚካሊ መጠንከር አለብኝ ብለሽ ብታስቢ ስፖርት ነው መስራት ያለብሽ። ስፖርት ማለት እንዴት ቀላል ነገር አይደለም። መግፋት አለብሽ፣ መሸከም አለብሽ፣ መሮጥ አለብሽ። ጠንካራ ለመሆን እንደዛ ማድረግ አለብሽ። አእምሮሽን መጠንከር ሲኖርበት በጣም ብዙ ችግር መፍታት አለበት፣ ብዙ ነገር ማሰብ አለበት። ስለዚህ ሰው ጠንካራ መሆን ካለበት በአስቸጋሪ ወይ ማለፍ አለበት። የሆነ ነገር እኮ አንብቤ ምናምን አዋቂ ልሆን እችላለሁ፣ ግን ደግሞ እንዴት ነው ነገሮቹ እንዴት ነው መሆን ያለባቸው የሚለውን ነገር በደንብ ፕራክቲካል ለመሆን የግድ ኤክስፒሪየንስ ያስፈልጋል አይደል? እንደዛ ማለት ነው። ከዛ አንጻር ነው ሰው መጠንከር ካለበት አስቸጋሪ ነገር ውስጥ ማለፍ አለበት። አዎ አእምሮሽ መጠንከር ካለበት፣ ውስጥሽ መጠንከር ካለበት፣ ውጫዊ አካልሽ መጠንከር ካለበት የሆነ አይነት ቻሌንጅ ውስጥ ማለፍ አለብሽ። መቀበል አለብን ቻሌንጅ። አዎ እዛ ኑሮሽን ማድረግሽ ለህይወት ያለሽ እሳቤ በጣም እንዴት እንዲሆን አደረገው? እንዴት ነው የቀየረው? እንዴ እዚህ እኮ ከተማ ውስጥ ስትኖሪ በጣም ብዙ ነገር ያስፈልግሻል። እንዴት ነው በጣም ብዙ ልብስ ያስፈልግሻል። በጣም የምትሄጂበት እያንዳንዱ ላይ ለመቀየር ቢጃማ ያስፈልግሻል። የምዘንጪበት ቦታ ስትሄጂ የራት የፎርማል መሆን ስትፈልጊ ዝም ብለሽ ሰፈር ውስጥ የምትለብሺው እዛ አካባቢ ስትኖሪ አንድ ልብስ በቂያቸው ነው። በቃ የሆነ ነገር ጣል ካደረጉ እርቃናቸውን ከሸፈኑ በቂያቸው ነው። እና አንድ ልጆች ምናምን በሆነች ልብስ ያድጋሉ። በቃ ማለት ልብስ በጣም አስፈላጊ ነገር ነው የሚለውን ነገር አስተሳሰቤን ቀይሮታል። እና ለመኖር የሚያስፈልገው በጣም ጥቂት ነገር ነው። ከተማ ውስጥ ስትኖሪ ለመኖር በጣም ብዙ ነገር እንደሚያስፈልግሽ ታስቢያለሽ። ከምታዩም ነገር ከምናምን እንደዛ ነበር አስቤ የነበረው። ግን ደግሞ ደስተኛ ሆነሽ እግዚአብሔርን አመስግነሽ ለመኖር የሚያስፈልግሽ ጤንነት ብቻ ነው። በቃ ጤነኛ ከሆንሽ ለመኖር በቂ ነው። በቃ ሌላ ምንም ነገር አያስፈልግሽም። ምክንያቱም እዚህ የሚያስፈልግ ነገር ብለን የምናስበው ነገር በሙሉ የላቸውም እዛ።
ደስተኛ ናቸው፣ ጤነኛ ናቸው፣ እየኖሩ ነው። እና እነዚህ ሁሉ ነገሮች ተጨማሪ ነገሮች ናቸው እንጂ ለመኖር አስፈላጊ ነገር አይደሉም። ለመኖር ቤት አስፈላጊ ነገር አይደለም። በቃ የሆነ ጫካ ውስጥ ይኖራሉ፣ ሲሄዱ የሆነ ቦታ ላይ ከመሸባቸው ያድራሉ። በቃ ምድር ይሁን እንጂ ያ እና ለካስ እንደዚህ ካልሆነ በተለይ ቤቴ እንደዚህ ካልሆነ መኖር አልችልም። መኪና ካልኖረኝ ምንድነው መኪና ራሱ ጤነኛ እግር ካላቸው መራመድ ከቻሉ በቃ በቂያቸው ነውና በጣም ነው አስተሳሰቤን የቀየሩ። ለመኖር ጥቂት ነገር በቂ ነው የሚለውን እንዴት ነው ሳነብ ምናምን ሰውም ሲያወራ የሆነ አይነት እኮ አስተሳሰብ ነበረኝ። በጥቂት ነገር ደስተኛ ሆነ መኖር አለብን የሚል አይነት አስተሳሰብ ነበረኝ። ግን አስተሳሰቤን የቀየረው ለመኖር ጥቂት ነገር በጣም በቂ ነው። አይ ቲንክ ሞር ባወቀን ቁጥር ነው መሰለኝ ኒዳችን የሚበዛው አይደል? ከዛ ግን በጣም አእምሮሽን ቢዚ ታደርጊያለሽ። እነዛን ነገሮች ለማግኘት ብለሽ በጣም ብዙ ጤናማ ያልሆነ ነገር ውስጥ ትገቢያለሽ። ዋና መጠበቅ ያለብሽን ጤንነትሽን ታጫለሽ። ለምን ከተማ ውስጥ ሰው ሲያስብ ሰው ሲያይ ይሄ አስፈላጊ ነው ብሎ የሚታሰብበት ነገር ጋር ለመድረስ ስትይ በጣም ብዙ ዋጋ ትከፍያለሽ። ከዛ በኋላ በጣም አስፈላጊ ነገሮችን ትታያለሽ። አሁን በጣም አስፈላጊው ነገር ለቤተሰብሽ ጊዜ መስጠት ነው፣ ለልጆችሽ ጊዜ መስጠት ነው። ግን ደግሞ ምን ታስቢያለሽ? ለልጆቼ በቃ አሁን ከሚማሩበት ትምህርት ቤት የተሻለ የዚህን ያህል ገንዘብ ተከፍሎ የሚማሩበት አይነት ትምህርት ቤት ያስፈልጋቸዋል ብለሽ ስለምታስቢ ከምትሰጫቸው ጊዜ ላይ ለስራሽ የምታጠፊው ጊዜ በጣም ረጅም ጊዜ ይሆናል። ከዛ ልጆችሽ ጋር ያለሽ ኢንቲሜሲ ፍቅሩ ምናምን ይቀርና ስራሽ ላይ ብዙ ጊዜ ታጠፊያለሽ። ለምን ያንን ያስፈልጋል ብለሽ አእምሮሽ ላይ ያሰብሽውን ነገር ለማግኘት ስትይ እዚህ ጋር ኢምፖርታንቱን ነገር ልጅ ታደርጊያለሽ። ስለዚህ በጣም አስፈላጊው ነገር በጣም ጠቃሚው ነገር ትንሽ ነገር ነው፣ እግዚአብሔር የሰጠን ነገር ነው። ያንን ኪፕ ማድረግ ነው ሀብታችን። ስንት ልብስ አለሽ? ታረጊው ቪዲዮ ላይ ያለው ነው ኖርማሊ ለብሰው ነው ኖርማሊ እንደ ማንኛውም የኔ እድሜ ሰው አንድ ሻንጣ የሚያክል ልብስ አለኝ። እዛ የምታረጊው ማለት ነው? አዎ፣ ምክንያቱም ሐኪም ስለሆንኩ ወደ ሕክምና ቦታ ሲሄድ ፕሮፌሽናሊ ነው መልበስ ያለብኝ። ስለዚህ እንደዛ አደርጋለሁ እንጂ አሁን ቀኑ ሙሉ ለመዋል በጣም ብዙ ልብስ ላያስፈልገኝ ይችላል። ቤት ሙሉ ከሆነ ያው የምለብሰው ወይ ሺቲ ነገር ይኖራል። ወደ ማታ አካባቢ ወንዝ ሄዳለሁ፣ ገላዬን እታጠባለሁ፣ በዛውም ሺቲዬን አጥባለሁ፣ ራሱን ለብሼ ወደ ቤት እመለሳለሁ። እኔ ብቻ አይደለም ሁሉም ሰው ነው እንደዛ የሚያደርገው። እዛ ያላችሁ ዶክተሮች ወይስ ማህበረሰቡ? ማህበረሰቡ። ኦኬ ኦኬ። የቀን ውሎሽ እስቲ ምን ይመስላል? ጠዋት እነሳለሁ፣ ለልጄ ሙቅ ሰራለታለሁ። ከዛ በኋላ ለልጄ የሚበላ ነገር ሰራለሁ። ቤት ውስጥ የሚያግዘኝ ሰው ካለ ከሚያግዘኝ ሰው ጋር አንድ ላይ ቁርስ የምንሰራውን ነገር እናወራለን። ቁርስ በልተን ወደ ስራ እሄዳለሁ። ወደ 6 ሰዓት አካባቢ ቤት እመጣለሁ። ናፕ ማድረግ ስችል ናፕ አደርጋለሁ። ቲክቶክ ከመጀመሪያ በፊት ናፕ አደርጋለሁ። ከልጄ ጋር ጊዜ አሳልፋለሁ። ከዛ ከሰዓት ተመልሼ ወደ ስራ እሄዳለሁ። ከስራ ስመለስ ከቻልኩ ወደ ወንዝ ነው የሚሄደው። የመጀመሪያ እቅዴ ወንዝ መሄድ ነው። አገሩ ስለሚሞቅ መታጠብ ትፈልጊያለሽ። በዛ ላይ ደግሞ ዋና መዋኘት ትፈልጋለሁ። ከዛ በቃ ይመሻል እና መብራት ስለሌለ ቶሎ ነው የሚመሸው። እራት ምናምን ሲሰራ እራት ስንበላ ወደ 3 ሰዓት ይሆናል። ከዛ ይተኛሉ፣ ባለቤቴም ልጄም ይተኛሉ። እኔ ብዙ ጊዜ አምሽቼ መተኛት እዚህ ከተማ ስለለመድኩ እንቅልፌ እስኪመጣ ድረስ እቸገራለሁ። ወደ ስራ ስትሄጂ እንዴት ነው? ማን ነው ልጅሽ የሚይዝልሽ? ገጠር ላይ እኮ ደስ የሚለኝ አንቺ ልጅ የሁሉም ልጅ ነው፣ ሁሉም ሰው ይጠብቅልሻል። ስለዚህ ከኛ ጋር የሚኖሩ ልጆች አሉ የሚጠብቁልኝ። አንዳንዴም ደግሞ እንደ ሰራተኛም እየቀጠርኩ አስጠብቃለሁ። ግን አብዛኛውን ጊዜ ግቢ ውስጥ አብረው የሚኖሩ ሰዎች ናቸው የሚጠብቁልኝ። እነሱን አደራ ብዬ የሚሄደው። የዛ ሀገር ማህበረሰቦች ናቸው? ኦኬ። ስለዚህ ጥሩ ጥሩ ጎረቤት በጣም ጥሩ ሰዎች ናቸው። እነሱ ናቸው የሚይዙልኝ። ስለዚህ አልጨናነቅም። ያበላሉ፣ ያጠጣሉ፣ ገናውን ያጥባሉ። ቋንቋ ላይስ እንዴት ነው ታዲያ? በደንብ ትግባባላችሁ? እነሱ አማርኛ ይችላሉ? አማርኛ የሚችሉም አሉ፣ ማይችሉም አሉ። ግን ደግሞ ጥሩ ነገሩ እግዚአብሔር ረዳኝ። በመጀመሪያ 2 ወር ቻልኩኝ። ትቻለሽ ቋንቋ? እውነትሽ ነው? በደንብ ለመግባባት ትግባቢያለሽ? አዎ እግባባለሁ በደንብ። ዋናው እሱ ነው።
ምግብስ እንዴት ነው ለመስራት? ከየት ነው የምታመጫቸው? እራስሽ ነሽ እንጨቱን የምትለቅሚው? አላቀጣጥልም ነበር ብለሽ ነበረ፣ ግን ምግቡስ ምንድን ነው የምትመገቡት? አይ ቲንክ በቆሎ አይደል? እንጨት የሚለቅሙልኝ አሉ። ለምናቸው ልጆች ስላሉ ይለቅሙልኛል፣ ያመጡልኛል። እና እንዴት ነው ደስ ይላሉ። በቃ እስኪ እንጨት አምጡልኝ አቀጣጥሉልኝ ምናምን ስትያቸው እሺ ይላሉ። እንጀራ ነገር ምናምን እዛ አካባቢ ውድ ነው። ከዚህ ተጭኖ ስለሚሄድ ይወደዳል። እንጀራ በወጥ በላለሁ ብትይ በጣም ብዙ ውድ ነው የሚሆንብሽ። እንጀራ ነገር ሲያምረን ግን እንበላለን። እና በተለያየ መልክ ነው የምትሰሩት በቆሎ? ብዙ ጊዜ እዛ አካባቢ የሚበላው እንደ ገንፎ ተሰርቶ ነው። በቆሎ ዱቄቱ ይቆላና ከዛ በኋላ የፈላ ውሃ ውስጥ ተጨምሮ ጨው ምንም የለውም፣ ግን በጣም የሚጣፍጠው እሱም በጎመን ነው ብዙ ጊዜ የሚበላው። እና ደግሞ ቂጣም እንደ ቂጣም ጋግረን እንበላለን፣ እንደ ፎሰሴም ሰርተን እንበላለን። ለአይምሮ ምን አዘጋጅተሃል ብለሽ ስጠይቂ ሰምቼሻለሁ። እና ለአይምሮ ምን የተለየ የሚዘጋጅ ነገር አለ? ጠቃሚ ሰው መሆን ካለብሽ፣ ስኬታማ መሆን ካለብሽ፣ የምታስቢበት ቦታ መድረስ ካለብሽ የአእምሮሽን ጤና መጠበቅ መቻል አለብሽ። አእምሮሽ እንቅልፍ ነው የሚያስፈልገው ለማንቀላፋት ፕላን ማድረግ፣ እውቀት ነው የሚያስፈልገው ለማንበብ፣ ነገሮችን ለማየት ጊዜ መውሰድ መቻል አለብሽ። እና እንዴት ነው ከዚህ ሁሉ ዲስትራክት ከሚያደርግ ከቶክሲክ ነገር ሁሉ ጭንቅላትሽን ሴቭ ማድረግ እና ለአእምሮሽ ጤናማ የሆነን ኢንቫይሮንመንት ፕላን ማድረግ መቻል አለብሽ። እና ለአእምሮ ምን አዘጋጅተሃል ስል ያንን አስቤ ነው። ለአእምሯችን ጤንነት የሆነ ነገር አስበን ማዘጋጀት መቻል አለብን። አንቺ ያየሽውን ያላየን ሰዎች ምን አመለጣችሁ፣ ምን ቀረባችሁ የምትይን ነገር ምንድን ነው? ሰላም፣ የአእምሮ ሰላም። በተለይ ደግሞ ይህኛው ትውልድ እኛ ቢያንስ እናውቃለን ትንሽም ቢሆን ከሶሻል ሚዲያ በፊት ቤተሰብ እንዴት እንደነበር፣ ሰላም እንዴት እንደነበር፣ የአእምሮ እረፍት እንዴት እንደነበር፣ እንቅልፍ ጥሩ እንቅልፍ እንዴት እንደነበር ቢያንስ በቃ እኛ አይተናል። እና አሁን በጣም ብዙ ዲስትራክት የሚያደርግሽ ነገር አለ። ከተማ ውስጥ በጣም ብዙ ነገር አለ። እንቅልፍሽ የሚያዛባ ነገር አለ። ሌላውን ተይው፣ መብራት መኖሩ ብቻውን እንቅልፍሽን ያዛባል። ቀን ላይ ፀሐይ ያለ ሰዓት ላይ ብቻ ስራሽን ሰርተሽ ጨርሰሽ ያኛውን ሰዓት ከ12 ሰዓት ከ1 ሰዓት ምናምን በኋላ እየጨላለመ ሲሄድ ጭንቅላትሽ ራሱን ላይ እንቅልፍ እያዘጋጀ ሲሄድ ከዛ በኋላ እንቅልፍሽን ጥሩ እንቅልፍ ትተኛለሽ። በቃ ጤነኛ አእምሮ ነው የሚኖርሽ፣ ጤነኛ ሰላማዊ የሆነ። ስለዚህ እሱ ቀርቶባቸዋል ብዬ አስባለሁ። ቲክቶክ ላይ እንግዲህ በጣም አክቲቭ ነች። እኔም ቲክቶክ ላይ ነው የማውቅሽ። ያው ህዝቡ በደንብ ኮሜንት በመስጠት አይታማም እንደምታውቂው። እስቲ ልብሽ ውስጥ የቀረ ኮሜንት? ቪዲዮን ሳላይ ገና እኔ አንቺ ሲመጣ ላይክ ማደርገው የሚሉ ኮሜንቶች በጣም ደስ የሚሉኝ። አመሰግናለሁ እንደዛ ብላችሁ ኮሜንት የምታደርጉ ሰዎች። እሺ በመጨረሻ ማለት የምትፈልጊው ነገር ካለ? ማለት የምፈልገው ነገር ምንድነው፣ ከሚዲያ ጋር ተያይዞ አንድ ሰው ደጋግመሽ ስላየሽው ስኬታማ ነው ማለት አይደለም። ሰማን ሶሻል ሚዲያ ላይ ፌመስ ነው ማለት ሰክሰስፉል ነው ማለት አይደለም። ምክንያቱም የኛ ጀነሬሽን ያንን ኮንፊውዝ እናደርጋለን። ያንን ኮንፊውዝ በማድረግ የስኬት የሚመስለን እንደዛ ነው። ሌላ በጣም ብዙ ስኬታማ የሆኑ ሰዎች ማናቃቸው ግን አሉ። ስለዚህ ሚዲያ ላይ ሰክሰስፉል መሆን አንድ ነገር ነው፣ ትልቅ አቺቭመንት ነው። ምክንያቱም ዝም ብለሽ የምታመጪው ነገር አይደለም። መስራት አለብሽ፣ መጣር አለብሽ። ግን ደግሞ አንዳንድ በጣም ሚዲያ ላይ ስኬታማ የሚመስሉ ግን ደግሞ በጣም ጥሩ ያልሆነ መልእክት የሚያስተላልፉ ሰዎች አሉ። ቲኔጀሩ ደግሞ ያንን ይወስድና እንደነሱ መሆንን ይመኛል። ሰዎቹ እኮ ላይፍ ስታይላቸው ጤናማ አይደለም፣ የሚያስተላልፉት ነገር ጤናማ አይደለም። ግን ደግሞ ደጋግሞ ስለሚያያቸው ምናምን የሆነ አይነት ምቾት ላይ ምናምን ያሉ ስለሚመስል በቃ ስኬታማ ናቸው ብሎ ያስባልና ድሮ አሁን የኛ ጊዜ ልጆች እያለን ሮል ሞዴል ምናምን ብለን የምናስባቸው ትልልቅ ሰዎች አሉ። አሁን ልጆችን 14-15 ዓመት ላይ ሄደሽ ሮል ሞዴልሽ ማነው ብለሽ ስትጠይቂ በጣም አሳፋሪ ነው የሚጠሩልሽ ሰዎች። እና ስኬታማ መሆንን ደጋግሞ ፊትን ከማሳየት ጋር ፌመስ ከመሆን ጋር ኮንፊውዝ ማድረግ የለብንም። አሁን ሰሞኑን እኔን ሲያይ እንዴት ነው በጣም ታዋቂ ሚዲያ ነው፣ በጣም ብዙ ሰው ይወድሻል። አንቺ ጋር ስለመጣው ፌመስ ስለሆንኩ አይደለም ሰሞኑን ኢምፕሬስድ ቢሆን እኔ ላይ በእኔ ኢምፕሬስድ መሆን ያለበት ሐኪም ስለሆንኩ ነው። ለምን የህይወቴን ቲክቶክ ላይ የሰራሁት 2 ወር ነው። 2 ወርም ቀላል አይደለም። ካለውበት ላይፍ ስታይል ጋር ልጄን ኬር ማድረግ አለብኝ። በቀን 8 ሰዓት መስራት አለብኝ። መብራት የለም። እንደዚህ አይነት ሁኔታ ላይ በ2 ወር ያነሰ ጊዜ ውስጥ 50,000 ፎሎወር ማግኘት ቀላል አይደለም። በደንብ ነው የለፋውበት። ግን ደግሞ በዛ ሰው ኢምፕሬስድ መሆን የለበትም። ከዛ ውጭ ግን እንዴት ነው
ሐኪም ለመሆን 20 ምናምን ዓመት ነው የለፋውበት። ስለዚህ ያ ነው ሰውን ኢምፕረስ ሊያደርግ የሚገባው። አዎ። ስለዚህ ስኬታማ መሆንን ፌመስ ከመሆን ጋር ኮንፊውዝ ማድረግ የለበትም ሰው። የሆነ ሰው ስኬታማ ነው የሚባለው ሰውን የሚጠቅም ነገር ሲያደርግ ነው። የሆነን ማህበረሰብ ኢምፓክት ማድረግ ሲችል ነው። ስለዚህ እንደዛ እንዲያስብ ፈልጋለሁ። እሱ ነው ማስተላለፍ የምፈልገው መልእክት። በጣም ደስ የሚል መልእክት ነው። አመሰግናለሁ። ስለመጣሽ ደስ ብሎኛል። እኔም ደስ ብሎኛል። ወደዛ አካባቢ እንግዲህ በትራቭል ሾው ከመጣሁኝ አገኝሻለሁ ብዬ ተስፋ አደርጋለሁ። እሺ፣ ስለጋበዝሽኝ አመሰግናለሁ። እሺ፣ ቴንኪው ነና። የዳናይት ሚዲያ ዩቲዩብ ቻናላችንን ላይክ እና ሰብስክራይብ ያድርጉ። የምንለቃቸውን ቆንጆ የሆኑ ፕሮግራሞችን ቀድማችሁ ለማየት የደውል ምልክቷን ይጫኑ። ምርትና አገልግሎታችሁን ለማስተዋወቅ ከታች ባለው ስልክ ቁጥር ታገኙናላችሁ።